ሰላም ጤና ይስጥልን ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችን ማስቀመጣቸው ስጋት ጋርጧል። የሩሲያው ፕሬዝዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡትን ምላሽ የማይጨበጥ ከማለት ባለፈ በሩሲያ ላይ ተጨማሪ ማዕቀብ እንዲጣልም ጠይቀዋል። ይህ በእንዲህ እንዳለ አሜሪካ በሩሲያ የነዳጅ የጋዝና የባንክ ዘርፎች ላይ ተጨማሪ ማዕቀብ ጥላለች። ፑቲን በሞስኮ በተካሄደው ጋዜጣዊ መግለጫ ላይ የተኩስ አቁም ሀሳቡን ትክክለኛ ሲሆን እኛም እንደግፈዋለን፣ ነገር ግን ልንወያይባቸው የሚገቡ ጥያቄዎች አሉ ሲሉ ተደምጠዋል። የተኩስ አቁም ስምምነቱ ወደ ዘላቂ ሰላም ሊያመራና የዚህን ቀውስ መንስኤ ማስወገድ ሊኖርበት ይገባል ብለዋል ፑቲን። ከአሜሪካውያን አጋሮቻችን ጋር መደራደር አለብን፣ ምናልባት ወደ ዶናልድ ትራምፕ ስልክ እደውላለሁ ብለዋል። ለዩክሬን ወገን ለ30 ቀናት የሚቆይ የተኩስ አቁም ስምምነት መደረጉ ጥሩ ነው ሲሉ ፑቲን አክለዋል። እኛ ብንደግፈው ግን ልዩነቶች አሉን ሲሉ ነው ያከሉት። ዩክሬን ባለፈው ዓመት ወታደራዊ ዘመቻ በማድረግ የተወሰነ አካባቢ በተቆጣጠረችበት የኩርስክ ግዛት አንደኛው ርዕሰ ጉዳይ መሆኑን ፑቲን ተናግረዋል። ሩሲያ ኩርስክን ሙሉ በሙሉ ተቆጣጠራለች ከማለት ባለፈ በስፍራው ያሉት የዩክሬን ወታደሮች ተቆራርጠዋል ብለዋል። ለመውጣት እየሞከሩ ቢሆንም እኛ ግን ተቆጣጥረናል፣ መሳሪያቸውንም በየቦታው ጥለዋል። ኩርስክ ውስጥ ለዩክሬናውያን ሁለት አማራጮች ብቻ አሉ፣ እጅ መስጠት ወይንም ሞት ሲሉ ነው የተደመጡት። ፑቲን የተኩስ አቁም እንዴት እንደሚሰራም የቀረቡ አንዳንድ ጥያቄዎች ሲገልጹ እነዚያም 30 ቀናት እንዴት ጥቅም ላይ ይውላሉ? ዩክሬን እንድትደራጅ ነው? እንድትታጠቅ ነው? ሰው ለማሰልጠን ነው? ወይንስ እነዚህ ነገሮች አይሆኑም? እንዴትስ ቁጥጥር ይደረግበታል ሲሉ ነው የጠየቁት። ትግሉ እንዲቆም ማን ነው ትዕዛዙን የሚሰጠው? ምን ዋጋ ያስከፍላል? ከ2000 ኪሎ ሜትር በላይ በሚሆን ስፍራ ማን የተኩስ አቁሙን እንዳፈረሰ ማን ነው የሚወስነው? እነዚህ ሁሉ ጥያቄዎች ከሁለቱም ወገን ጥንቃቄ የተሞላበት ስራ ይጠይቃሉ። ማንስ ይቆጣጠረዋል ሲሉ በርካታ ጥያቄዎችን ወርውረዋል። ፑቲን በቀጥታ አልቀበለውም አላሉም፣ ነገር ግን በተግባር ውድቅ ለማድረግ እያዘጋጁ ነው ሲሉ ዘለንስኪ በምሽት በሚያስተላልፉት የቪዲዮ መልእክታቸው ላይ ተናግረዋል። ፑቲን በእርግጥ ይህን ጦርነት መቀጠልና ዩክሬናውያንን መግደል እንደሚፈልግ በቀጥታም ለዶናልድ ትራምፕ ለመናገር ይፈራል ሲሉ ነው ዘለንስኪ የተቹት። የሩሲያው መሪ ብዙ ምንም የማይሰራ በርካታ ቅድመ ሁኔታዎችን አስቀምጧል ሲሉ ዘለንስኪ ተናግረዋል። ከፑቲን አስተያየትና ከዘለንስኪ ምላሽ በኋላ በሁለቱም ወገኖች አቋም መካከል ግልጽ የሆነ መለያየት መኖሩም ታይቷል። ዩክሬን ባለ ሁለት ሂደት እንዲኖር ትፈልጋለች፣ አስቸኳይ የተኩስ አቁምና ቀጥሎም የረዥም ጊዜ እልባት እንዲኖር። ሩሲያ በበኩሏ ሁለቱን ሂደቶች መለየት እንደማትችል ከመግለጽ ባለፈ ሁሉንም ጉዳዮች በአንድ ስምምነት ውስጥ መወሰን አለባቸው የሚል አቋም አላት። ሁለቱም ወገኖች አቋማቸውን ለማንጸባረቅ እየቆረጡም ይመስላሉ። ሩሲያም ለሰላም ጥሪውን ቢተኛ እንደሆነች አድርጋ በማቅረብ ዩክሬን በሩሲያ ላይ ጫና እንደምትፈጥርም ታምናለች። ሩሲያ በበኩሏ ስለ ኔቶ መስፋፋትና ስለ ዩክሬን ሉዓላዊነት ያሏትን መሰረታዊ ስጋቶችን ለማቅረብ አሁን እድል እንዳላትም ታምናለች። ይህ ደግሞ ለዶናልድ ትራምፕ ችግር ይፈጥራል። አፋጣኝ ውጤት እንደሚፈልጉ ግልጽ በማድረግ ጦርነቱን በቀናት ውስጥ ለማቆም ቃል ገብተዋል። ፑቲን በዚህ መልኩ ለመንቀሳቀስ የሚፈልጉ አይመስልም ይላሉ የፖለቲካ ተንታኞች። የፑቲን አስተያየት ተከትሎ በዋይት ሀውስ ንግግር ያደረጉት ፕሬዚዳንት ትራምፕ በበኩላቸው ከሩሲያ መሪ ጋር ለመገናኘት እንደሚፈልጉና ለ30 ቀናት የሰላም ስምምነቱ ሩሲያም ትክክለኛውን ነገር ታደርጋለች የሚል እምነት እንዳላቸው ተናግረዋል። ከሩሲያም የተኩስ አቁምን ማየት እንፈልጋለን ነው ያሉት ትራምፕ። ቀደም ብሎ ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በኦቫል ኦፊስ ባደረጉት ስብሰባ ላይ ቀደም ሲል ከዩክሬን ጋር በዝርዝር ጉዳዮች መወያየታቸውንም ትራምፕ ለጋዜጠኞቹ ተናግረዋል። ከዩክሬን ግዛት ስለሚጠበቁና ስለሚነጠቁት እንዲሁም ደግሞ ስለ ሌሎች የመጨረሻ ስምምነቱ ጉዳዮች እየተነጋገርን ነበር ብለዋል። የመጨረሻ ስምምነት ብዙ ዝርዝር ጉዳዮች ላይ ውይይት ተደርጓል። ዩክሬን ኔቶን ስለመቀላቀል ጉዳይ ትራምፕ በሰጡት አስተያየት መልሱ ምን እንደሆነ ሁሉም ሰው ያውቀዋል ነው ያሉት። በሩሲያ ነዳጅና ጋዝ ላይ የተጣለው አዲስ ማዕቀብ የትራምፕ አስተዳደር የአሜሪካን የክፍያ ስርዓት የበለጠ በመገደብ ለሌሎች አገራት የሩሲያ ነዳጅ መግዛት አስቸጋሪ እንዲሆንባቸው አድርገዋል። በሌላ በኩል ፑቲን ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በሞስኮ በዝግ መክረዋል። ቀደም ብሎ የክሬምሊን ረዳት ዩሪ ኢሻኮቭ በአሜሪካም የቀረበውን የተኩስ አቁም ሀሳብ ውድቅ አድርገውታል። ረቡዕ ዕለት ክሬምሊን ፑቲን በወታደራዊ ልብስ የሩሲያን ኩርስክ ግዛት ሲጎበኙ የሚያሳይ ቪዲዮም አውጥቷል። ሩሲያም ቁልፍ የሆነችውን የሹድዛ ከተማን መልሳ መያዟንም አስታውቃለች።
ትራምፕ ኒውክሌር ከታጠቀችው ሰሜን ኮሪያ መሪ ጋር ጥሩ ግንኙነት አለን ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጀመሪያም የስልጣን ዘመናቸው ወቅት በርካታም ስብሰባዎች ካደረጉት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ጥሩ የሚባል ግንኙነት እንዳላቸው ነው እየተናገሩ የሚገኙት። ትራምፕ በዋይት ሀውስ ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በነበራቸው ስብሰባ ወቅት ከኪም ጋር ግንኙነት ለመፍጠር እቅድ እንዳላቸው ተጠይቀው ከኪም ጆንግ ኡን ጋር ጥሩ ግንኙነት አለኝ፣ የሚሆነውን እናያለን፣ ነገር ግን በእርግጠኝነት ኒውክሌር አለው የሚል ምላሽ ሰጥተዋል። ፕሬዚዳንት ትራምፕ ለሁለተኛ የስልጣን ዘመናቸው ባለፈው ጥር በዓለ ሲመታቸውን በፈጸሙበት ወቅት ሰሜን ኮሪያ ኒውክሌር የታጠቀች ነች ማለታቸው ሀገሪቱ የኒውክሌር ትጥቋ እንድትፈታም ከማድረግ ይልቅ የጦር መሳሪያ ቅነሳ ንግግር ላይ ሊያተኩሩ ይችላሉ የሚል ጥያቄም ፈጥሮ ነበር። የሩሲያና ቻይና የኒውክሌር መሳሪያ በተመለከተ ትራምፕ ቁጥሩን መቀነስ ከቻል ትልቅ ስኬት ነው፣ ብዙ መሳሪያ ያለን፣ ኃይሉም ጥሩ ነው ብለዋል። ትራምፕ ኪም ብቻ ሳይሆን ህንድ፣ ፓኪስታንና ሌሎች የኒውክሌር ጦር መሳሪያ ስላላቸው እነሱም በቅነሳ ንግግሩ ላይ እንዲካተቱ እንፈልጋለን ነው ያሉት። ዶናልድ ትራምፕ የሰጡት አስተያየት አሜሪካ በሰሜን ኮሪያ ላይ ከተሉ የነበረው ፖሊሲ መቀየሩን የሚያሳይ እንደሆነ የጠየቁት የዋይት ሀውስ ባለስልጣናት ፕሬዚዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት እንዳደረጉት ሁሉ ሰሜን ኮሪያ ሙሉ በሙሉ የኒውክሌር ትጥቋ እንድትፈታም ይፈልጋሉ ነው ያሉት። ባለፈው የካቲት ወር የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የጃፓንና የደቡብ ኮሪያ አቻዎቻቸው ሰሜን ኮሪያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ መሰረት የኒውክሌር ትጥቋ እንድትፈታ እንደሚፈልጉ ግልጽ አድርገው ነበር። ባለፈው ሳምንት በከፍተኛ ስልጣን ያላቸው የኪም እህት ኪም ዮ ጆንግ የትራምፕ አስተዳደርን ትንኮሳ አጠናክረዋል በሚል ከሰውታል። በሳምንት ደግሞ ሰሜን ኮሪያ ትራምፕ ወደ ዋይት ሀውስ ከገቡ በኋላ ለመጀመሪያ ጊዜ በርካታ የባላስቲክ ሚሳይሎችን አስወንጭፋለች። ሌላው መረጃ በትግራይ ጉዳይ ላይ ኤርትራ መልስ ሰጥታለች። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ኤርትራም የፕሪቶሪያውን የሰላም ስምምነት ማፍረስ ፍላጎት የላትም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው ይታወሳል። ይህን ተከትሎም የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት ጽሁፍ ኤርትራ በህወሓት የፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም ሲሉ ነው የተደመጡት። የሚያስከትል መሆኑን ገልጸዋል። ከፕሪቶሪያው የሰላም ስምምነት ጋር በተያያዘ የማስታወቂያ ሚኒስትሩ የማነ ገብረ መስቀል ኤርትራም የፕሪቶሪያውን የሰላም ስምምነት የማፍረስ ፍላጎት የላትም ነው ያሉት። የፕሪቶሪያ የሰላም ስምምነት የኢትዮጵያ ውስጥ ጉዳይ መሆኑን የጠቀሱት ሚኒስትሩ ከዚህ ቀደም በተለያዩ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያው የሰላም ስምምነት ለማፍረስ ምንም ነገር እንደማትፈልግ ነው የተናገሩት። የማስታወቂያ ሚኒስትሩ የማነ ገብረ መስቀል አክሎም ከኤርትራ ጦር ጋር በተያያዘ ጦሩ አሁንም የትግራይ ክልል አካባቢዎች ውስጥ አለ በሚል በተወሰኑ አካላት የሚሰነዝረው ሀሳብ የሐሰት ውንጀላና ግጭት መቀስቀስ የፈለጉ አካላት የሚፈጥሩት ምክንያት ነው ብለዋል። የኤርትራ ጦር አባላት ሙሉ በሙሉ በሀገራቸው ሉዓላዊ ግዛት ውስጥ ተሰማርተው እንደሚገኙ ነው ሚኒስትሩም የተናገሩት። ከቀይ ባህር ጋር በተያያዘ የኢትዮጵያ ፖለቲከኞች በየጊዜው የሚያወጡት ግጭት ቀስቃሽ መግለጫዎች አላስፈላጊና ውጥረት የሚያባብስ ሆነው መቀጠላቸውን ነው የተናገሩት። እንዲህ አይነት እንቅስቃሴዎች ያለምንም ማወላወል በጠንካራ ቃላት መወገዝ እንዳለበት ነው ሚኒስትሩ ያሳሰቡት። ከትግራይ ክልል የፖለቲካ አለመረጋጋት ጋር ተያይዞ የኤርትራ ስም ከሰሞኑ በተደጋጋሚ ሲነሳ ተስተውሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በአዲስ አበባ በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት ነው ብለዋል። አቶ ጌታቸው በመግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ነው ያሉት። የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስት ይወራል ብለው በሚሰጉበት ሰዓት ትግራይ እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጸዋል። በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይንም የጸጥታ ኃላፊ ከእነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለትም በመግለጫቸው ላይ ጠቅሰዋል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደርጋችሁ ቤተሰብ ሆኑ።